ዋናው ነገር እግዚአብሔርን ማዳመጥ፣ እግዚአብሔርን ማየት፣ ወዴት እንደሚወስደን የት እንደሚያደርሰን ትእዛዙንና ሕጉን መጠበቅ ነው። የእግዚአብሔር መልአክ በነገራቸው መሰረት ዮሴፍ፣ ሶሎሜ፣ እመቤታችን ተነስተው ወደ ግብፅ ጉዟቸውን ጀመሩ። ክብር ለመድኃኔዓለም ይሁን። ሌላ መሪ አለኝ ብሎ በአእምሮ በልቡ በሐሳቡ አለማስቀመጥ ነው። የሞት ሰይፍ ሄሮድስ አዘጋጅቷል። የመውጫውን መንገድ ደግሞ እግዚአብሔር አዘጋጅቷል። ደስ ይበላችሁ። ክብር ለመድኃኔዓለም። እግዚአብሔርን ከፈራችሁ እግዚአብሔር ጥበቡ በሁሉም ቦታ አለ። በምትድኑበት ቦታ ሁሉ ጥበብ አለ፣ መውጫ አለው፣ ማዳኛ አለው። ትንቢቱ እንዲፈጸም ጌታ ኢየሱስ ክርስቶስና እናቱ ድንግል ማርያም ወደ ግብፅ ተሰደዋል። የግብፅ ጣዖት ይርዳሉ፣ ይንቀጠቀጣሉ፣ ይፈርሳሉ ተብሎ ተጽፎ ነበር። በእንተ ሕፃናት የምንላቸው ስለ ሕፃናት ብለህ ማረን የምንለው እነዚህ ናቸው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተገደሉ የታረዱ በዚያን ጊዜ ዋይታ ሆነ። ብዙ ሄሮድሶች ሊሞቱ ይችላሉ። የሚገላቸው ደግሞ ክፋታቸው ነው። ከገነት ከብርሃኑ ቦታ ከእግዚአብሔር ተለይተው ወደ ምድረ ፋይድ ወደዚህ መከራ ተጣሉ ሰዎች። ከዛ ደግሞ ከሲኦል ወጥተው ወደ ነበሩበት ወደ ኤደን ገነት ተመለሱ። ደስ ይበላችሁ። የዛ ምሳሌ ስለሆነ ነው። አርኬላዎስን ፈራና ወዴት እንደሚሄድ እግዚአብሔርን ጠየቀው። እግዚአብሔር ደግሞ ወደ ናዝሬት ገሊላ እንዲሄድ ነገረው ይላል። መንገድ የጠፋባቸውን ሁሉ መርቶ እነዛን ግብፃውያንን እስራኤላውያንን ከግብፅ አውጥቶ በኢትዮጵያ አዙሮ ኢየሩሳሌም ያገባ እግዚአብሔር እኛንም የሚሻለውን ይምራል። የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። አሁን የምንሄደው በቃሉ የምንጽናናበት ሰዓት ነው። ከመከራ ስጋት የምናርፍበት ሰዓት ስለሆነ ይህንን የእግዚአብሔርን ቃል የሚያስተምሩን እጅግ የምንወዳቸው አባታችን መምህራችን መምህር ገብረ መስቀል ኃይለ መስቀል የዕለቱን ትምህርትና አባታዊ መልእክታቸውን ያስተላልፉልናል። ቀጥታ ወደ ክቡር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ከሩቅም ከቅርብም በእግዚአብሔር ፈቃድ በድንግል ማርያም አማላጅነት በመድኃኔ ዓለም ቸርነት በዚህ ስፍራ የተገኛችሁ እግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። ዛሬ የምንማርበት የትምህርት ርዕስ እግዚአብሔር በሉ በመንገዴ ሁሉ ይመራኛል። መሪያችን አባታችን እግዚአብሔር ነው። ወዴት መሄድ እንዳለብን፣ የት መጠለል እንዳለብን፣ የት መጠጋት እንዳለብን፣ የት መድረስ እንዳለብን እግዚአብሔር ይመራናል። ደስ ይበላችሁ። ክብር ለመድኃኔዓለም። ትልቁ ነገር ሌላ መሪ አለኝ ብሎ በአእምሮ በልቡ በሐሳቡ አለማስቀመጥ ነው። ብዙ ሰዎች ደባል መሪ አላቸው።
የሚጠይቁት የሚያመልኩት። የኛ መሪ ግን ማን ነው? የኛ አባት ማን ነው? የኛ አምላክ ማን ነው? እግዚአብሔር። ልብ በሉ። ሰዎች ሲሳሳቱ ጠንቋይ ያውቅልኛል፣ ቃልቻ ያውቅልኛል፣ አስማተኛና መተተኛ ይመራኛል፣ መድኃኒት ያደርግልኛል፣ ይፈውሰኛል፣ እሱ ያውቅልኛል ብለው በእግዚአብሔር ላይ ደባል አምላክ ደባል መሪ የሚይዙ በቤታቸው ጣዖት ምናምንቴ ጨሌ ቆሌ ያስቀመጡ እንዲሁም ደግሞ ለማይሰማ ለማያይ አጋንንት የሚገብሩ የዶሮውን ደም የበጉን ደም የፍየሉን ደም የሚሰዉ አሉ። ከዚህ እግዚአብሔር ነፃ ያድርግ። ከዚህ ነፃ ከሆናችሁ ሌላ መሪ የላችሁ፣ ሌላ አምላክ የላችሁ፣ ደባል አምላክ የላችሁ። ስለዚህ አምላካችን ብቸኛው ማን ብቻ ነው? እናታችን ማናት? ክብር ለመድኃኔዓለም ይሁን። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም። እንግዲህ እግዚአብሔርን አምነው እግዚአብሔርን ተማጽነው ወደ እግዚአብሔር አልቅሰው እግዚአብሔር የጎበኛቸው እስራኤላውያን እግዚአብሔር እየመራቸው ማርና ወተት ወደምታፈሰው ወደ ኢየሩሳሌም አግብቷቸዋል። ደስ ይበላቸው። ክብር ለመድኃኔዓለም ይሁን። ልብ በሉ። ይህ በቀን ፀሐይ እንዳያቃጥላቸው የሌሊቱ ጨለማ እንዳይጋርዳቸው እግዚአብሔር ይመራቸው ነበር ይላል። መሄድ ባቆሙ ጊዜ ደመናው ይቆም ነበር ይላል። ደመናው ሲቆም እነሱም ይቆማሉ። ደመናው ሲንቀሳቀስ እነሱም ይሄዳሉ። እግዚአብሔር የእስራኤልን ሕዝብ ይመራ ነበር ይላል። እግዚአብሔር የተመሰገነ ይሁን። እስራኤላውያንን የመራ እግዚአብሔር እኛንም ይመራናል አይመራንም? ይመራናል። ሌላው ቅዱስ ጳውሎስ ያለው ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 14 ላይ እንዲህ ይላል፣ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው። እናቶች፣ አባቶች፣ እህቶች፣ ወንድሞች እግዚአብሔርን ስትፈልጉት ይፈልጋችኋል። እግዚአብሔርን ስትለምኑት የለመናችሁትን ያደርግላችኋል። ዋናው መሪያችን፣ አባታችን፣ መጋቢያችን፣ ጠባቂያችን አንተ ነህ እንበለው። ስለዚህ እግዚአብሔር ይመራናል። መመራት ብቻ ነው ዋናው ነገር። እግዚአብሔርን ማዳመጥ፣ እግዚአብሔርን ማየት፣ ወዴት እንደሚወስደን የት እንደሚያደርሰን ትእዛዙንና ሕጉን መጠበቅ ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 12 ላይ እንጀምራለን። 4 ህልሞችን እናያለን። 4 ህልሞች እግዚአብሔር በህልም ይመራቸው እንደነበር ትላንት የነበረው መንፈስ ቅዱስ ዛሬም አልተለየምና ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የመጀመሪያውና አንደኛው ሰብአ ሰገል በከወከብ እየተመሩ ጌታ ኢየሱስ ክርስቶስ የተወለደበትን ቤተልሔም ደርሰው በከብቶች ግርግም ጌታ ኢየሱስ ክርስቶስን አግኝተዋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በኮከብ እየተመሩ ጌታ ኢየሱስ ክርስቶስን ፍለጋ ሲሄዱ ኮከቡ ጌታ ኢየሱስ ክርስቶስ የተወለደበትን ቦታ አሳይቷቸው ከሩቅ ምስራቅ ነው ሰብአ ሰገል የመጡ። ወደ ኢየሩሳሌም ደርሰው በዛ ሄሮድስ የሚባል ንጉሥ ነበርና ሄሮድስን ጠየቁት። ጌታ የተወለደው በየት ነው? በኮከብ ተመርተን
ልንሰግድለት መተናል ብለው ነገሩ። ሄሮድስ ደግሞ መንግስቴን ይቀማኛል ብሎ ደነገጠ። ጌታ በየት ይወለዳል ብሎ ጠየቃቸው። በቤተልሔም ይወለዳል፣ ትንቢት ተነግሯል ብለው ነገሩ። በዛ ነው የሚወለደው አለ። አሁን ለሰብአ ሰገል ምን አላቸው መሰላችሁ? በሉ እንግዲህ ልጁ የተወለደበትን በጥንቃቄ መርምሩ፣ ስታገኙት ግን እኔም ሄጄ እንድሰግድለት መታችሁ ንገሩኝ አለ። ሰብአ ሰገልም ጉዟቸውን ቀጠሉ። ቤተልሔም ደረሱ። ጌታን አገኙ። ወርቁን፣ ዕጣኑን፣ ከርቤውን ከሳጥናቸው አውጥተው እጅ መንሻውን ሰጡት። ደስ ይበላችሁ። ለመድኃኒዓለም ይሁን። ሰገዱለት። እናቱ ታቅፋው አገኙት፣ ሰገዱለት። ነገር ግን እነዚህ ሰብአ ሰገል ወደ ሄሮድስ መጥተው ተመልሰው ስለ ሕፃኑ እንዳይነግሩት የእግዚአብሔር መልአክ በሕልም ነገራቸው ይላል። ደስ ይበላችሁ። ለመድኃኒዓለም ይሁን። እንግዲህ አንደኛው ሕልም ይሄ ወደ ሄሮድስ እንዳትመለሱ፣ በሌላ መንገድ ወደ አገራችሁ ሂዱ። እሱ ሊሰግድለት ሳይሆን ሊገለው ስለሆነ እናንተ ወደ አገራችሁ በሌላ መንገድ ሂዱ ብሎ ነገራቸው። ልብ በሉ። እነሱ አገኙት። በንጹህ ልብ መጥተዋልና፣ በንጹህ አእምሮ መጥተዋልና፣ ፈልገው መጥተዋልና የታዘዙትን ፈጽመው የእግዚአብሔር መልአክ እንደነገራቸው በሌላ መንገድ ወደ አገራቸው ተመለሱ። እግዚአብሔር እንዲህ አድርጎ ይመራል። እሺ፣ ሰብአ ሰገል ወደ አገራቸው ከሄዱ በኋላ በቁጥር 13 ላይ ደግሞ አሁንም የሚመራው እግዚአብሔር መጣ። የእግዚአብሔር መልአክ የጌታ መልአክ ዮሴፍ ሆይ አለው፣ ዮሴፍ ሆይ ተነስተህ እናቱንና ሕፃኑን ይዘህ ወደ ግብፅ ሽሽ፣ ተመለስ ብዬ እስክነግርህ ድረስ በዛ ቆያል። የእግዚአብሔር መልአክ በነገራቸው መሰረት ዮሴፍ፣ ሶሎሜ፣ እመቤታችን ተነስተው ወደ ግብፅ ጉዟቸውን ጀመሩ። ክብር ለመድኃኒዓለም ይሁን። ሸሹ ማለት ነው። ከክፉ ነገር የምታመልጡበትን ከክፉ ነገር የምትወጡበትን ማን ይመራቸዋል? እግዚአብሔር ቀዳዳውን ያውቃል። እግዚአብሔር መንገዱን ያውቃል። የሞት ሰይፍ ሄሮድስ አዘጋጅቷል። የመውጫውን መንገድ ደግሞ እግዚአብሔር አዘጋጅቷል። ደስ ይበላችሁ። ክብር ለመድኃኒዓለም። ስትጨነቁ፣ ስትታመሙ፣ መከራ፣ ፈተና፣ ጭንቀት ሲደርስባችሁ ማን ይመራችኋል? በየት መውጫ እንዳለው ይመራል አይመራም? ንገሩኝ። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያው እግዚአብሔርን መፍራት ነው ይላል። እግዚአብሔርን ከፈራችሁ እግዚአብሔር ጥበቡ በሁሉም ቦታ አለ። በምትድኑበት ቦታ ሁሉ ጥበብ አለ፣ መውጫ አለው፣ ማዳኛ አለው፣ ሕይወት አለው። እግዚአብሔር ክብር ለሱ ይሁን። አመስግኑት እግዚአብሔር። ለምንድን ነው ወደ ግብፅ ሽሽ የተባለው? ወደ ግብፅ ሽሽ የተባለበት ምክንያት በግብፅ የሚፈጸሙ 4 ነገሮች ስለነበሩ፣ አንደኛው ልጄን ከግብፅ ጠራሁት ይላል። ትንቢት አለ። ትንቢቱ እንዲፈጸም ጌታ ኢየሱስ ክርስቶስና እናቱ ድንግል ማርያም ወደ ግብፅ ተሰደዋል። ሁለተኛው ደግሞ በግብፅ ጣዖት አንቶ ነበር። እግዚአብሔርን አያውቁ። ዓይን ያለው፣ ጆሮ ያለው፣ እጅ ያለው፣ እግር ያለው፣ መሄድ የማይችል ፍጹም እስትንፋስ የሌለው ጣዖት ሰርተው እየሰገዱ እየተሸከሙ የሚወስዱት ጣዖት በግብፅ ጠንቶባቸው ነበርና በዚህ መሰረት በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ጀምራችሁ ስታነቡ
እነሆ እግዚአብሔር በፍጥነት ወደ ግብፅ ይመጣል፣ የግብፅ ጣዖት ይርዳሉ፣ ይንቀጠቀጣሉ፣ ይፈርሳሉ ተብሎ ተጽፎ ነበር። ጣዖቱን ለመደምሰስ ወደ ግብፅ ተሰደደ። ክብር ለመድኃኔዓለም ይሁን። ሦስተኛው ደግሞ በግብፅ ሃይማኖትን ሊያጸና ተሰዷል። አራተኛው የተሰደደበት ምክንያት ግብፅ የሲኦል ምሳሌ ስለሆነች። አዳምና ሔዋን ከነ ልጅ ልጆቻቸው ያሉት ሲኦል ነበር። 5500 ዘመን ሲኦል ውስጥ ነው የኖሩ። ጨለማ ነው፣ መከራ ነው፣ ረሃብ ነው፣ ስደት ነው። እየተጨነቁ በሞት ጥላ ውስጥ ለነበሩ ብርሃን ወጣላቸው አለ ኢሳይያስ። ክብር ለመድኃኔዓለም ይሁን። የሲኦል ምሳሌ ስለነበረች እነሆ ከሲኦል አወጣችኋለሁ ሲል ከግብፅ ወደ ኢየሩሳሌም ተመልሷል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እነዚህ አራት ነገሮች ይፈጸሙ ዘንድ ለስደቱ ግብፅ ተመርጣለች ማለት ነው። ሌላው ሄሮድስ ሰብአ ሰገል ከነገሩት ጀምሮ 2 ዓመት ሆኗል። ጌታ ከተወለደ 2 ዓመትና 2 ዓመት ተኩል ከዛም በታች ያሉትን ጌታ ኢየሱስ ክርስቶስ ከዛ ውስጥ አንዱ ሆኖ ይሞታል ብሎ በቤተልሔም ያሉ ዱቄት፣ ስንዴ እናድላለን። ስለዚህ 2 ዓመትና 2 ዓመት በታች ያለ ልጅ ያላችሁ ልጆቻችሁን እየያዛችሁ እርዳታውን በቤተልሔም እንድትወስዱ ብሎ አዋጅ በመንገር እናቶች ደግሞ አልገባቸውም ምስጢሩ። እርዳታውን ለመቀበል ሕፃን ልጆቻቸውን እየታቀፉ ወደ ቤተልሔም ሄዱ። ከዛ በኋላ ወታደሮቹ ከጡታቸው እየነጠቁ 144,000 ሕፃናት ገደለባቸው። በእንተ ሕፃናት የምንላቸው ስለ ሕፃናት ብለህ ማረን የምንለው እነዚህ ናቸው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተገደሉ የታረዱ። በዚያን ጊዜ ዋይታ ሆነ፣ በደም ታጠበች ቤተልሔም። ከዛ ውስጥ ግን መጥምቀ መለኮት ቅዱስ ዮሐንስና ጌታችን መድኃኒታችን ኢየሱስ ክርስቶስ አልተገኙም። ደስ ይበላችሁ። ለመድኃኒታችን አልተገኙም፣ የሉም። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሴፍና ሰሎሜ ድንግል ማርያም የእግዚአብሔር መልአክ እንደነገራቸው ሄደዋል ወደ ግብፅ። ዮሐንስ መጥምቅ ደግሞ 2 ዓመት ከ6 ወር ሆኖት ነበር። እሱ ደግሞ እናቱ ኤልሳቤጥ ይዛው ተሰዳለች፣ በረሃ ገብታለች። አባቱን ዘካርያስን ልጅህን አምጣ ብለው በቤተልሔሙና በቤተ ክርስቲያኑ በቤተ መቅደሱ መካከል አጋድመው እንደ በግ አረዱት ይላል። ስለ ልጁ ዘካርያስ ታርዷል። እንግዲህ ይህ ሁሉ መከራ ካለፈ በኋላ የማቴዎስ ወንጌል ምዕራፍ 2:19 ላይ እንዲህ ይላል፣ የጌታ መልአክ ለዮሴፍ ተገልጦ ዮሴፍ ሆይ ተነሳ፣ ያ እናቱንና ሕፃኑን የሚያሳድደው ሄሮድስ ሞቷል። በሐዋርያት ሥራ እንደተጻፈው ሄሮድስ ጨካኝና ክፉ ነበር ይላል። በራሳችሁ ነፍስ በራሳችሁ ሕይወት እንዳትጨክኑ። ሞት አለ። በሰው ላይ የምትሰሩት ግፍ ነገ በእናንተ ላይ ስለሚደርስ ማለት ነው። ሄሮድስ እነዚህን ሁሉ ሕፃናት፣ ምንም የማያውቁ ሕፃናት አስፈጅቷል። ለሱ ግን አለቃ ነበረው የለውም? አያችሁ፣ ለንጉሶችም ንጉሥ አለ፣ ለገዢዎችም ገዢ አለ፣ ለጨካኞችም ጨካኝ አለ። ወገን በራሳችሁ እንዳትጨክኑ። ሄሮድስ ጨካኝና ክፉ ስለነበር ይላል
የእግዚአብሔር መልአክ መጥቶ ጎኑን ነካው ይላል በብረት። ያቺ ብረት ከነካችሁ በኋላ ሄሮድስ በቁሙ ሸቶ ገምቶ ሞተ ይላል። አድነን በሉ ውስጥ አያችሁ፣ ክፉ ሰው ይቀሰፋል፣ ይመታል። ከዚህ በኋላ ነበር የእግዚአብሔር መልአክ መጥቶ ወደ ግብፅ መጣና ለዮሴፍ በሕልም ታየው ነው የሚለው። እግዚአብሔር ሲያዝላችሁ፣ እግዚአብሔር ሲመራችሁ፣ በሕልም በራእይ ይመራል። እግዚአብሔር ይናገራል። ተነሳና እናቱንና ሕፃኑን ይዘህ ወደ ኢየሩሳሌም ተመለስ፣ ሕፃኑንና እናቱን የሚያሳድደው ሄሮድስ ሞቷል አለ። ክብር ለመድኃኔዓለም ይሁን። ብዙ ሄሮድሶች ሊሞቱ ይችላሉ። የሚገላቸው ደግሞ ክፋታቸው ነው። ክፉ አትሁኑ። እስቲ ተመልከቱ። ሄሮድስ ሞቷል አለ። ሞቷል፣ ሂድ ተነስተህ ተመለሳ። እንግዲህ ቅድም እንዳልኳችሁ ከገነት ከብርሃኑ ቦታ ከእግዚአብሔር ተለይተው ወደ ምድረ ፋይል ወደዚህ መከራ ተጣሉ ሰዎች። ከዛ ደግሞ ከሲኦል ወጥተው ወደ ነበሩበት ወደ ኤደን ገነት ተመለሱ። ደስ ይበላችሁ። የዛ ምሳሌ ስለሆነ ነው። እንግዲህ አራተኛውን ሕልም ዮሴፍ ተረዳ ይላል። በቁጥር 22 ላይ ታገኙታላችሁ። በሄሮድስ ፋንታ አርኬላዎስ ልጁ ነግሶ ነበር ይላል። ዮሴፍ ፈራ ይላል። ወደዛ መውጣት ፈራ። ስለዚህ በሕልም ተረድቶ ይላል። አሁንም የእግዚአብሔር መልአክ ወዴት እንደሚሄድ ነገረው። ሂድ ወደ ገሊላ ናዝሪት ወደምትባል ሀገር ሂድ ብሎ ነገር። አያችሁ፣ እግዚአብሔር ወዴት እንደምትሄዱ ሁሉ ይመራል። እግዚአብሔር በመንገዴ ሁሉ ይመራኛል። አሁን ከዮሴፍ ጋር ያለው ማን ነው? እግዚአብሔር እየመራው እኮ። አርኬላዎስን ፈራና ወዴት እንደሚሄድ እግዚአብሔርን ጠየቀው። እግዚአብሔር ደግሞ ወደ ናዝሬት ገሊላ እንዲሄድ ነገረው ይላል። ለምንድን ነው ወደ ናዝሬት ገሊላ እንዲሄድ በሕልም የመራው ያልን እንደሆነ ናዝራዊ ይባላል ተብሎ በትንቢት ተነግሮ ስለነበረ ከናዝሪት መምጣት ስለነበረበት በናዝሪት በዮሴፍ ቤት ኖረ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ አሁን እዚህ ጋር ያሳየኋችሁ እግዚአብሔር በሕልም በራእይ እየመራ ወዴት መሄድ እንዳለብን እንዴት ማድረግ እንዳለብን እንደሚያስተምረንና እንደሚመራን የሚናገረን ነው። ከዚህ በኋላ ከናዝሬት በኋላ እንግዲህ የማዳን ስራውን ጀምሮ 33 ዓመት ከ3 ወር ከቆየ በኋላ በቀራንዮ ለእኔና ለእናንተ ነፍሱን አሳልፎ ሰጥቷል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እንግዲህ እናታችን ቅድስት ድንግል ማርያም ከልጇ ጋራ 3 ዓመት ከ6 ወር የተራበችውን የተጠማችውን የለመነችውን ስለ እግዚአብሔር ውሃ ጠጡኝ ብላ ለምናለች። ስለ እግዚአብሔር ምግብ አብሉኝ ብላ ለምናለች። ያልገባቸው ይህንን የመሰለ መልክ ይዘሽ ይህንን የመሰለ ውበት ይዘሽ የቤተ መንግስት ሰዎች የመሰላችሁ እናንተ ልታጭበረብሩ ልታታልሉ እያሉ በጥፊ እስከ መመታት እስከ ማልቀስ ደርሰዋል። መከራ ደርሶባቸዋል። ስለዚህ የታደሉት ደግሞ እርጎውን ቀድተው ወይፈኑን አርደው ቤታቸውን አንጥፈው ተቀብለዋታል። ደስ ይበላችሁ። ክብር ለመድኃኔዓለም። እግዚአብሔር በሉ በመንገዴ ሁሉ ይመራኛል። እነ ዮሴፍን እነ ሰሎሜን የመራ እግዚአብሔር እኛንም ይምራል። ሰብአ ሰገልን የመራ እግዚአብሔር እኛንም ይምራል። መንገድ የጠፋባቸውን ሁሉ መርቶ
እነዛን ግብፃውያንን እስራኤላውያንን ከግብፅ አውጥቶ በኢትዮጵያ አዙሮ ኢየሩሳሌም ያገባ እግዚአብሔር እኛንም የሚሻለውን ይምራል። አዎ መውጫው መግቢያው የጠፋብን የጨነቀን የጠበበን እግዚአብሔር መፍትሄውን ይዘዝልን። በተለይም ለኢትዮጵያ ሀገራችን መውጫ መግቢያ ያጣችው የተጨነቀችው ሀገራችን ኢትዮጵያ መፍትሄውን እግዚአብሔር ይዘዝላት። የአስራት ሀገሯ ድንግል ማርያም ናትና የእመቤታችን አስራት ናትና ኢትዮጵያ እመቤታችን ቅድስተ ቅዱሳን ድንግል ማርያም የተጨነቀው ሁሉ ተፈቶ የተቸገረው ሁሉ ነፃ ወጥቶ ኢትዮጵያ ሀገራችን በሰላም በአንድነት በፍቅር እንድንኖርባት እግዚአብሔር ይርዳን። ላስተማረን ለመከረን ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። እግዚአብሔር ያከብረልን። አባታችን በእውነቱ ትልቁ ስራችን ወንጌል ነው። ትልቁ ስራችን ደግሞ መርከባችን ከክፉ ነገር የሚጠብቀን ወንጌል ነውና ወንጌል እንድንሰማ ሁልጊዜ እነዛ እንድትሳተፉ ቤተክርስቲያናችን ስም እናሳስባለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ማምላክ ወላዲተ አምላክ በየወሩ በየዓመቱ ታድርሰን፣ ጸሎታችንን ልመናችን ትስማን፣ ሁላችን ጭንቀታችንን ሁሉ ታስወግድልን፣ ባሎን የሰላም የበረከት ያርግልን። አምላክ እግዚአብሔር ሆይ በቸርነት የታመሙትን ሁሉ እንድትፈውስልን፣ የታሰሩትን እንድታስፈታልን፣ አገራችን ሰላም አርግልን፣ ሕዝባችን ይጠብቅልን። በዚች ቅድስት ቤተክርስቲያን መጥተው በአውደ ምሕረት ቃልክን ሰምተው ጸበሉን ጠጥተው መስቀሉን ተዳብሰው በቦታ ላይ ረግጠው እምነቱን ተቀብተው የሄዱትን ምዕመናንን መጥተው ቁሙ እየተማጸኑ ያሉትን ሁሉ ሐሳበ ልቦናቸውን እንድትፈጽምልን፣ ደጋፊ ጧሪ ያጡትንም አቤቱ አምላካችን አንተ መልካም አባት ነህና በቸርነት እንድትጠብቅልን፣ ቤቱ አምላካችን ሕፃናትን በሞገስና በጥበብ እንድታሳድግልን አባታችን ሆይ አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ። የተከበራችሁ ውድ የእማማ ሚዲያ አድማጭ ተመልካቾቻችን እንደምንሰነበታችሁ። የቅኝት መርሃ ግብራችንን እንደሚከተለው ወደ እናንተ እናደርሳለን። አብራችሁን ቆዩ። በአዲስ አበባ ሀገረ ስብከት በቀጨኔ ምዕራፈ ቅዱሳን ሰገነት ቅዱስ ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ተከብሮ ውሏል። በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ የቀረበ ሲሆን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ትምህርተ ወንጌል ተሰጥቶ የበዓሉ ፍጻሜ ሆኗል። ቅዱስ ጊዮርጊስ ኩሉ ቤተ ክርስቲያን በስም ኩሉ ዘሃነጸ ቤተ ክርስቲያን ቤተ ክርስቲያን በስም ቅዳሴ
ዛሬ በዓል እያከበርን ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የመጀመሪያውና አንደኛው የእናታችን የቅድስት ድንግል ማርያም የመጨረሻው ከስደት የተመለሰችበት ሄሮድስ የሞተበት ወደ ሀገርሽ ተመለሽ የተባለችበት ያን የምስራች የሰማችበት ጠላት ዲያብሎስ የሞተበት ስለሆነ ይህንን በዓል እያከበራችሁ ስለ እንኳን ደስ አላችሁ። ክብር ለመድኃኔዓለም። ሁለተኛው የቅዱስ ጊዮርጊስን በዓል ቃል ኪዳን የተቀበለበት ቅዳሴ ቤቱ የደረቀውን ዓለም ልሞ ፍሬ ያደረገበት ቀን ዛሬ የቅዱስ ጊዮርጊስ ታላቅ በዓል እግዚአብሔር በሰጠው ቃል ኪዳን ምድርን የባረከበት ቀን ስለሆነ እልል በሉላችሁ እግዚአብሔርን አመስግኑ። የቅዱስ ጊዮርጊስ በዓል ነው። በጣም በዓሉ ደስ ብሎናል። የመጀመሪያው ቀን የመጀመሪያው ጊዜ ቅዱስ ጊዮርጊስ ሰማዕቱ የከበረበት የነገሰበት ያችን መበለቷን ከችግሯ ያላቀበት በበረከት እንድታገኝ እንድትበላ እንድትጠጣ ያደረገበት ያ የደረቀው ምሰሶው ዛፉ ያለመለመበት ትልቅ ስራ የተሰራበት ዕለት በመሆኑ እግዚአብሔርና መስጉን ዳግም እግዚአብሔርና መስጉን አሁን የሰላም አምላክ ሁላችን ይባርከን ይቀድሰን። ኢትዮጵያን ሀገራችን ሰላም ያድርግልን። ከበዓሉ በረከት ይክፈለን። አባታችን ሆይ